እሺ ንገሪ። የዛሬ 6 ዓመት ባለትዳር ነበርኩኝ እና ያኔ ምንም እኔና እሱ ስንገናኝ ምንም የለውም ነበረ። አንድ ሳንቲም የለውም። ሊስትሮ ነው የሚሰራ። እኔም በ17 ዓመቴ ነው ያገባኝ። ከዛ እጂና 2 ዓመት ሰርተሽ ነይ ብሎኝ አረብ ሀገር ላከኝ ማለት ነው። ከዛ ደግሞ በየወሩ ብሩን እሱ ጋር ነው የምልከው ዝም ብዬ ማለት ነው። እና እሱ ደግሞ አሁን ሌላ አገባ። የ4 ዓመት ብር የሰራሁበት የ4 ዓመት ሰርቼ ብሩ በየወሩ እሱ ጋር የላኩ ከዛ መሬት ገዛ። እኔም ደግሞ ስለማምን በሱ ስም በአንተ ስሙም ይሁን ችግር የለውም አልኩትና መሬት ገዛ። ምን የመሰለ መሬት ገዛ። ከዛ መሬቱን ደግሞ ሳያስፈቅደኝ ሳያስጠይቀኝ ሸጠና ምን የመሰለ ሱቅ ከፈተበት። ሌላ ሚስት አገባ። እና አሁን ግን እኔ ወደ ኢትዮጵያ መሄድ እፈልጋለሁ። ግን ያኔ ትውስታ አለ ለቤተሰቦች የራሱ ምን ብዬ ነው የምናገረው? ምን ያህል ብር ነው የላክሽው አጠቃላይ? የ4 ዓመት እኔ ጋ ምንም የለም። ሁሉንም? አዎ። መጠኑን አታውቅም ምን ያህል እንደሆነ? ያኔ እኔ የምሰራው ባህሬን ነው። ባህሬን ደግሞ ወደ 150 ዲናር ነው የማገኘው። ያኔ ዱባይ 1500 ብር እንደዛ ነው የምሰራው በወር ራሱ ማለት ነው። ምግብ ነው የምሰራው። ቤተሰብ አያውቅም? ያው ቤተሰብ ያውቃል፣ ግን ሰማና የለንማ። ቤተሰብ ምን ያደርጋለሁ? በራሴ ፍቅር ነው ያገባሁት። እንዴት ነው የተዋወቅሽ እና ያልሽኝ? አንድ ሰፈር ነን። ያኔ ቤተሰቦቻችን ይተዋወቃል ነው። 3ኛ ክፍል ደግሞ ስንማር አንድ ላይ ነው የምንማረው። ቤተሰብ ታይ ሲልሽ እምቢ ብለሽ ሄደሽ ነው? አዎ እናቴ ያልወደደችው። ከዛ እኔ ደግሞ በወቅቱ ያ ልጅነትም ስላለብኝ እሱም መረጥኩት። እናቴ እንዳትሄጂ እያለችኝ እሱ ጋር ገባሁት። ሳልሄድ በፊት ያንከባክበኛል ነበረ። ያኔ ቃስ እንትን ሊስትሮ ሰርቶ በጣም ያኑረኝ ነበረ። እኔ ከዚህ ከመጣሁ በኋላ ጭራሻውን ቦለካ አደረገኝ። እስቲ ሚዩት አድርጊና አዳምጪኝ። አሁን ሌሎቻችሁ እላችሁ የነበረው ነገር እንዴት እንደሚከሰት እየሰማችሁ ነው አይደል? ቤተሰቦቻችሁን ረግጣችሁ አትሂዱ። በቃ አይጠቅምም። ወንድ ተከትሎ ቤተሰብን ረግጦ በፍቅር ምክንያት አፈቀርኩ በሚል ምክንያት አሁን ምንም ቢያደርጋት እሷ ማን አቤት ይደላታል? ምክንያቱም ህጋዊ ባሉ አይደለ። ቤተሰብ ተይ እያላት አልሰማ ብላን ሄደችው። ማን ነው ተጠያቂው ለዚህ? የ4 ዓመት ከምናምን ልፋቷ አየር ላይ ቀረ ማለት ነው። አንደኛ ነገር ሴቶች የምትሰሙኝ ማለት ነው፣ እናንተ ቤት ሰርታችሁ የምታኖሩት ወንድ ምን ማያደርግላችሁ? ወንዱም ምን አይነት ክብር እንደሚሰማው ነው አይገባ። ሀብታም የሆነች እንደው ሁሉ ነገር ገንዘብ ያላት ቤት ያላት ምናምን ሁሉ ነገር በእጇ የሆነ ሴት እንኳን እንደው አጋጣሚ ሆኖ እንደዚህ አይነት ሴት እንኳን በጠብስ በራስ ቁም። በጭራሽ ማጣት በሷ ለመደገፍ እንዳትሞክር። የወንድነት ክብርህን ነው የምታጣው። ስለዚህ እህቴ አሁን አንቺ ስትልኪ የላክሽበት ደረሰኝ ካለሽ ለሱ ገንዘቡን ስትልኪ የላክሽበት ደረሰኝ ካለሽ በህግ መጠየቅ ትችላለሽ። ሀገር ቤት ስትገቢ
ጉዳዩን ወደ ህጉ ሰጂው። ደረሰኝ ካለሽ መረጃዎች ካሉሽ ገንዘብ የላክሽበት ሲቀበል ቮይስ ሜሴጆች፣ መልእክቶች፣ ጽሁፎች እነዚህን ሁሉ አንድ ላይ አድርገሽ ጉዳዩን ወደ ህጉ ሰጂው። እንደ ቀላል የምታየው ጉዳይ አይደለም። የ4 ዓመት ገንዘብ ዝም ብለሽ ያለማቋረጥ የምትልኪለት ባልሽ አይደል? ይዘው የዘንድሮ ወንድ ከጥቂት ወንዶች በስተቀር አብዛኛው እኮ በቃ ተበላሽቷል። ገንዘቡን አግኝቶት ምን እንደሚያደርገው ነው ግራ የሚገባኝ። እነዚህ አይነቱ ሰው ገንዘቡን አገኘዋል፣ እሺ ከሴት ልጅ ከፈለ ምናምን ወሰደ፣ ሶ ዋት? ከዛ በኋላ ሰክሰስ ነው የሚለው ለዛ ሰው በቃ ስኬታማ ሆንኩ ነው የሚለው። ነገ አገባልሽ የሚቀናው ይመስልሻል? ስለ ምድራዊው ፍርድ ነው ያወራሁሽ ቅድም፣ ወደ ህጉ ሰጂ ያልኩሽ። የሰማዩ ደግሞ የሚፈርደዋል። የእሱ ከባድ እመኝ። አንቺ ተበላው ብለሽ ተስፋ እንዳትቆጭ ወይ ደግሞ አለቀልኝ ብለሽ እንዳታስቢ። ይፈርዳል ፈጣሪ። እውነት በደንብ ነው የሚፈርደው። በሰራበት ቤት ውስጥ ሬሳው ይሆናል የሚወጣው፣ አንቺ አታቂ። ስለዚህ አሁን እሱ ያታለልሽ አንቺ ትታለሽ እንዳይመስል። በህይወታችሁ ሰዎችን አታታሉ ጋይስ፣ አትዋሹ፣ አትረማመዱባቸው። የሰዎችን ነገር ምንም አትውሰዱ እንጂ ከተወሰደባችሁ ሸጋ ነው እሱ፣ ችግር የለም። ወደፊት ተራምዳችሁ ስትሄዱ እጥፉን ታገኙታላችሁ። ገፍታችሁ ሰው ሄዳችሁ ግን ዛሬ እድሉን አግኝታችሁ በሰው ላይ ተጠቅማችሁ ሰዎች ላይ ዋሽታችሁ በሰው ተረማምዳችሁ ያለፋችሁ ሰዎች እውነት አይቀናችሁ። የጊዜ ጉዳይ ማናችንም ህሊናና ጊዜ ነው የሚዳኘን። ሁላችንም፣ እኔም አንቺም እሱም ሁላችንም። እኔም አሁን እዚህ ቁጭ ብዬ ያረኩት የማደርገው መጥፎ ነገር ካለ ሰው ዝም ብሎ ጥሩ ነህ ምናምን ቢለኝ ፋይዳ የለውም። ጊዜ ይዳኘኛል ጋይስ። ጊዜ ጠብቆ በጠረባ ይጥለኛል። የጊዜ ፍርድ ደግሞ በጣም ከባድ፣ በጣም በላሁት ወሰድኩት ያልከውን በሙሉ ምናልባት መቀበሪያ ሊሆን ይችላል፣ መታመሚያ ሊሆን ይችላል። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው። መውደቃችን አይቀርም ጋይስ። እምን ዞር ብላችሁ ስታዩ ሰው ላይ ተረማምዳችሁ ገፍታችሁ ድልድይ አድርጋችሁ የመጣችሁ ሰዎች ካላችሁ እየመጣችሁ ያላችሁ ሰዎች ካላችሁ የሆነው ሆኗል። አሁን ተመለሱ፣ መልሱ። የሰው ነገር አትውሰዱ። ሰዎች ላይ ድራማ አትሱ። ስለዚህ እኔ እናት አንቺ ክፉ ነገር አይገጥምሽም፣ የሚገጥምሽ ደግ ነው። ዋናው ነጥብ ከስህተትሽ መማረሽ ነው። አሁን ይሄንን ሁሉ ዋጋ ከፍለሽ ትምህርት ከወሰድሽ እሱ ራሱ አንድ ትርፍ ነው። እሺ ለአንቺ ትበሲበታለሽ። ከዛ ውጭ ግን አሁንም እንደዚህ ሆነሽ ደግመሽ እንዲህ አይነት ነገር ውስጥ የምትገቢ ከሆነ በጣም አደገኛ ነው። ስለዚህ ምን አድርጊ? አንደኛ አገር ቤት ስትሄጂ ጠበቃ ያዢና ጉዳዩን ለቤተሰብ አሳውቀሽ ይህንን ጉዳይ በህግ ነው መፍታት ያለብሽ። ቀልድ አይደለም፣ ወንጀል ነው። ባንቺ ገንዘብ ባንቺ ላብሱ ተንደላቆ እንዲኖር ምድር ላይ ያለው ህግ አይፈቅድለትም። እስከዛ ድረስ ግን ከዛሬ ጀምሮ የምታገኙን ገንዘብ ሁሉ ሴቭ አድርጊ። በነቃበት ሰዓት ተነስቶ የሮጠ ሁሉ ይደርሳል። ዋናው ህይወትሽን አትጩ፣ አንቺ አትጥፊ እንጂ ጤናና እድሜ በነፃ ከሰጠሽ ፈጣሪ እሱን ተጠቅመሽ ገንዘብ እንደገና መስራት ትችላለሽ። እንደገና ሀብት ማካበት ትችላለሽ። እንደገና ንብረት ማፍራት ትችላለሽ። ዋናውና ትልቁ ኪሳራ የሚሆነው የሞትሽ እንደሆነ ጤናሽን ያጣሽ እንደሆነ የአልጋ ቁራኛ የሆንሽ እንደሆነ ያኔ ከስር ያለው ማለት ትችላለሽ። አሁንም አልረፈድም። አሁንም የምታገኙ 90% ማስቀመጥ ከቻልሽ 80% ማስቀመጥ ከቻልሽ እንደገና ንብረት ማፍራት እንደገና ገንዘብ መያዝ ትጀምሪያለሽ። ጥንቃቄ ማድረግ ያለብሽ አዳልጦ የጣለሽ ነገር መልሶ እንዲያይጠልሽ ተጠንቀቂ። አሁን በዚህ መልኩ ተሸውደሽ ድጋሚ የምትሸወጅ ከሆነ አንቺ ነሽ ችግር ያለብሽ። ስለዚህ ተማሪበት። አገርሽ ስትሄጂ ያንን በህግ ያዡ። ከዚህ በኋላ እንደገና ለመነሳት እንደገና መሮጥ። እሺ፣ የአንቺ በረከት ይበዛል፣ የእሱ በረከት እየጠፋ ነው የሚመጣው። ምክንያቱም የሰው ገንዘብ ስለሆነ እጁ ላይ ያለው። ተግባባን? አዎ አሌክስ። ሌላ ደግሞ ያልነገርኩ ነገር አሁንም ራሱ ፈጣሪ ዋጋ ያስከፈላል። በአይኔ ያየው ነበረ እና አሁን ደግሞ ዛሬ በጠዋት ተደወለልኝ እና ትናንትና እኛ ሀገር የመኪና አደጋ ደርሶ ነበረ። ጫንጮ 15 ከሰላሌ ወደ ጫንጮ እየመጣ መኪና አደጋ ደርሶበት
15 ሰው ሞቷል። እሱ ደግሞ 16ኛ ሰው ነበረ እና የሞቱ አፍ ውስጥ ነው ያለው፣ ሊሞት ነው እና ቶሎ ድረሺ እያሉኝ ነው ቤተሰቦቹ እንዳለ ያነሱም ከፈለጋችሁ ቅበሩ የእሱም ቤተሰቦች እንዳለ ለምንድን ነው የሚመጣ ለሱ አልኩት። ያኔ ትናንትና ራሷ የአደጌና የመኪና አደጋ ደርሶበት ነበረ እና አይቆምም፣ ምንም አይልም፣ አይንቀሳቀስም አሉት። 15 ሰው ሞቷል። እሱ ግን ነፍስ አለው፣ ግን እንትን አጥንት ምንም የለውም። እሺ ሚዩት አድርጊ እስኪ አንዳንድ ጫናን ጥሩ ፖይንት ልንገርሽ። የጎዳችሁ ሰው ወድቆ ተሰብሮ ስታገኙት እሰይ የታባቱ የስራውን ይስጠው ምናምን ገደል ይግባ ብላችሁ አትራገጡ። በጣም ብልህ ሰው እንደዚህ ያደርግ፣ በጣም ጥበበኛ ሰው እንደዚህ ያደርግ። ብዙ ነገር አሳልፉ። ፈጣሪ ብድራችሁን ይመልሰላችሁ እንደሆነ፣ ፈጣሪ የተበቀለላችሁ እንደሆነ፣ ፈጣሪ ለጎዷችሁ ሰዎች የእጅ የሰጠ እንደሆነ እናንተ በዛ ጮቤ አትርገጡ። ፈገግ ብላችሁ ብቻ ማለፍ፣ ጊዜ ዳኛው ብላችሁ ማለፍ እንጂ እሰይ ብሎ ጮቤ መርገጥ፣ ድንኳን መጣለ የታባቱ ቢቻል እንደውም እጃችሁን ዘርግታችሁ አንሱት። ይሄ ነው ማሸነፍ ማለት። አንቺ አገር ቤት በሰልሽ ማለት ይሄ ነው። አንቺ አገር ቤት ብትሆኚ አሁን ሄደሽ እግዚአብሔር ይማረ ብለሽ መልካም ምኞትሽን ገልጸሽ ቀናውን ብትመኝ ፈጣሪ ይኮራብሻል። ገብቶሽ? ለምን ያንቺን ብድር የመለሰው ፈጣሪ ነው። ገብቶሻል? ስለዚህ አሸናፊ ሰው እንደዚህ ነው የሚያደርገው። ጠላቶቻችሁ ወድቀው ስታገኟቸው መጥረቢያ አንስታችሁ እዛው የምትከተክቷቸው ሰው ሆነ ከእነሱ አልተሻላችሁም። ያውን ጭንቅላት ነው ያላችሁ። እናንተም አጋጣሚውን ብታገኙ እንደነሱ ክፉ ነው የምትሆኑት። እናንተ የተሻለ አይምሮ እንዳላችሁ የሚያሳየው ለጠላት እንኳን እጅህን ዘርግታ ማንሳት መቻል በወደቁ ጊዜ። በቃ እናንተ ወርቅ ልብ ነው ያላችሁ። ታዲያ እናንተ ፈጣሪ ከእናንተ ጎን እንዴት አይሆን? ይህንን የመሰለ ወርቅ ልብ ይዛችሁ። ስለዚህ አሁን አንቺ አገር ቤት መሄድ አትችይም። እንግዲህ ብትችይ ጥሩ ነበር፣ ብትሆኝ ጥሩ ካልሆነ ደውለሽ እግዚአብሔር ይማረ በዩ። ማሸነፍ ከፈለግሽ በቀል ማለት ይሄ ነው ጋይስ። በቃ ተበቀላችኋቸው ማለት እናንተ መጥፎ አድርገውባችሁ ሄደው ብድሩን ፈጣሪ ሲመልስ እናንተ መልካም ማሰብ፣ መልካም መመኘት፣ ልባችሁ ወርቅ በእሳት ይፈተናል ብዬ ነግሬያቸዋለሁ። በእሳት ተፈትኖ ግን ያው ወርቅነቱ ያው ነው አይደል? እሳት ውስጥ ከታችሁት አቀልጣችሁት፣ ሀብል ስታረጉት፣ ቀለበት ስታረጉት ምናምን፣ ቀለበቱን ደግሞ እንደገና አቀልጣችሁ ይሰራል። አሁን ቀለበት ያለው ሰው ይቀልጥና ወይ አንገት ሐብል ይደረጋል። አንገት ሐብል የሆነው ደግሞ ይቀልጡ ወይ ቀለበት ተደርጎ ይሰራል። በተለያየ ጊዜ በቃ እየቀለጠ ወርቅ እንደፈለገ ይሰራል። ቅርጽ የተደረገበት ወርቅነቱን ለቆ ያውቃል። ወርቅ በእሳት በቀለጠ ቁጥር ያው ነው። ዋጋው አይቀንስ፣ ግራሙ አይቀንስ፣ ከለሩ አይለቅ። በቃ ወርቅ ማለት ያ ነው። ገብቷቸው ወርቅ ሆኖ ሺ ጋይስ። በክፋት ውስጥ ብታልፉ፣ በመከዳት ውስጥ ብታልፉም ግን ልባችሁ ግን ስቲል ምን መሆን አለበት? ቀና፣ መልካም፣ ደግ፣ ክፉ ማያስብ። ብዙዎቻችሁ ሰዎች ደጋግመው ሲበድላችሁ እኔ እኮ የሚያስጠቃኝ ራሴ ነው መልሼ አያርመኝም እኮ ለምንድነው ክፉ ማሉ ነው ምናምን ትላላችሁ። አንተ አትሁኑ፣ ግድ የለም እሱ ነው የሚጠቅማችሁ። ይሄ ዓለም ጊዜያዊ ነው ጋይስ፣ ጥለነው ነው የምንሄደው። ነገ ፈጣሪ ፊት ለፍርድ ስንቀርብ ቢያንስ ይሄኛው ነገር ሊያተርፈን ይችላል፣ ጥሩ ማሰባችን። ስለዚህ አንቺ ደውለሽ መልካም ተመኝለት፣ እግዚአብሔር ይማረ በይው፣ ጠይቂው። እሺ ከዛ ተነስተሽ ሩጪ። የአንቺ ህይወት እንዴት እንደሚያምር ታይዋለሽ። ምን? እሺ እሺ፣ አለሳ አመሰግናለሁ የኔ ወንድም። እሺ ፓወር ማለት ምን ማለት እንደሆነ ነግሬያችኋለሁ። ኃይል ማለት ልትገለው እየቻልክ አለመግደል ነው ጋይስ። ልታጠፋት እየቻልክ አለማጥፋት ነው። የጎዳህን ሰው እናንተ ላይ ክፉ ያደረጉ ሰዎች እና የከዷችሁን ሰዎች ግን ጥላችሁ ልጥሏቸው እድሉና አጋጣሚውን
አማራጩን አግኝታችሁ ግን ነው ብላችሁ ስታስቀምጡት ወይ ጠረጴዛ ላይ ጥላችሁ ስትሄዱ ያኔ ነው ያሸነፋችሁት። ኃይል ኖሯችሁ ኃይልን አለመጠቀም። አንበሳና ውሻ ቢገናኙና ውሻው አንበሳው ላይ ቢጮህበት፣ ቢሰድበው፣ ቢያላግጥበት፣ ምን ቢለው አንበሳው በአንድ ጥፊ ውሻውን ወስዶ ቢለጥጠውና ውሻው ቢሞት ማን ላይ ነው የምትፈርዱት እናንተ? አንበሳው ላይ ነው። አንበሳውን ታረክሱታላችሁ። ምን ሆኖ ነው ማለት ያሟል እንዲህ ነው ምናምን የምትሉት፣ ግን እኮ ጥፋተኛው እኮ ውሻው ነው። አንበሳው ምን ያህል ወራዳ ነው፣ እንዴት ቢወርድ ነው ትላለች። ለምን? የአንበሳውን አቅም ስለምታውቁ። እንዴት ወርዶ ከውሻ ጋር እንዲህ ይጠፋጠፋል? ዝም ካለውስ አቅሙን አውቋል። አንዳንዴ ዝምታችሁ እንደ ሞኝነት ይቆጠራል። ታውቃላችኋል። ሀቁ ነው የምነግራችሁ። ዝም ስትሉ ምንም የማታውቁ ይመስላችኋል። ዝም ስትሉ ምንም አቅም የሌላችሁ፣ ምንም ሞኝ የሆናችሁ እየተከታተሉ ይተናኮሏችኋል። እየተከታተሉ ነገር ይፈልጓችኋል። እየተከታተሉ እናንተን ይጎነትሏችኋል። ዝም ማለታችሁ እንደ ሞኝነት ተቆጥሮ ማለት ነው፣ እንደ ጅልነት፣ አቅመ ቢስነት ተቆጥሮ። ምናልባት እኮ አንድ ቃል ብታወሩ እነሱ ድራሻቸው እኮ ሊጠፋ ይችላል። ከናካቴ አንድ ቃል ብትናገሩ የእናንተ አንድ ቃል ምናልባት እድሜ ልካቸውን አጠገባችሁ እናንተ አጠገብ እንዳይደርሱ የሚያደርግ ወይ ቀና ብለው እንዳይሄዱ የሚያደርግ እኮ ሊሆን ይችላል። ዝም ማለታችሁ እናንተን ያስከብራል። የአንበሳውና የውሻውን ምሳሌ አስቡት። ሰው እንደዛ ነው። ስለዚህ ያሳዝናል አደጋ ስለደረሰበት። ግን ያው ለምን ደረሰበት የእግዚአብሔር ፍርድ ነው ወይ እሱን አናውቅም። ዞሮ ዞሮ ደርሶበታል። እሷ ተበዳይ መሆኗ ብቻ በፈጣሪ ፊት ሁልጊዜ ቀና ነገር ይኖራታል። ተበዳይ ሁኑ እሺ፣ በዳይ ከመሆን ጋይስ። ሰው በፍርድ ፊት ንጹህ አረጋችሁ ክፉ አረጋችሁ ስለውጥ የለውም። ሰው ፈራጅ ነው ሁሌ። እናንተ በአምላክ ፊት ተበዳይ ብቻ ሆናችሁ ተገኙ። ሌላው ጊዜ አቤኔዘር እባላለሁ ኮቢቷ ናዝሬት። በቅድሚያ የኦርቶዶክስ እምነት ተከታይ ኮንክ እንኳን ለከተራ በኋላ ደረሰክ። እንኳን አብሮ አደረሰ። አመሰግናለሁ። በጣም ነው ማከብረክ፣ በጣም ነው መወደክ። እዚህ ላይቭ ስትሪም ላይ በጣም ነው ካየኋቸው ሰዎች አንተ በጣም ሪስፔክት አለ ለሰው ሰው እንዳስገባለ ሰውን ትሰማለክ፣ ለሰው ጆሮ ትሰጣለክ። ጆሮ ብቻ ሳይሆን እዚህ ጋር ሰው እንዲበረታታ ታደርጋለክ። እኔም ኖሮ ናዝሬት ነው፣ የ11ኛ ክፍል ተማሪ ነኝ። እንዲሁም ደግሞ ራሴን ያው የምንቀሳቀሰው በማስታወቂያዎች ስራዎች ነው። አካል ጉዳተኛ ነኝ። ይቻላል መንፈስ ውስጥ ያለ ማይቻል ነገር የለም በህይወቴ ውስጥ። ትላንትና ውስጥ ብዙ ያየኋቸው ነገሮች አሉ። ትላንትና ውስጥ ብዙ ያነበቡባቸው ታይሞች አሉ። ዛሬ ላይ ደግሞ የሳኩባቸው ታይሞች ሊኖሩ ይችላሉ እና አንዳንድ ጊዜ ተስፋ የሚያስቆርጡ ብዙ ነገሮች ያጋጥማሉ። ተስፋ የሚያስቆርጡ ብዙ ወጣትነት ውስጥ ህልምን የሚያጨልሙ ህልም ላይ ደግሞ የሚረማመዱ ሰዎች ብዙ ሊበዙ ይችላሉ። ያ በብዙ ቁጥር ህልምን እንዲጠፋ ወይም ህልም ሆና እንዲሆነ የሚያደርጉ ደግሞ አይጠፉም በዚህ ምድር ላይ እስከኖርኩ ድረስ። ያው እኔ የ7ኛ ክፍል ተማሪ ነኝ ብያለሁ እና ትናንትና በህይወቴ ውስጥ ብዙ ያየኋቸው ታይሞች አሉ። ብዙ ግራ ያጋቡኝ፣ ግራ ተጋብቼ ከፋሚሊ ጋር ኖሮ ከፋሚሊ ጋር ግራ ተጋብተናል፣ ተጨንቀናል። ግን ያ ሁሉ አልፎ ደግሞ እዚህ ደቂቃ ውስጥ ደርሰናል። ያው እዚህ ላይ ስንኖር የምንኖርለትን ዓላማ ሳንዘነጋ የሆነ እኔ አሁን እንጎላለኝ እናትና አባቴ በህይወት እያሉ የሆነ በቃ እኔ ከፍታ አይተው ቢያልፉ ደስ ይለኛል። ያው እግዚአብሔር በሚያውቀው ማለት ነው እና አሁን ላይ እኔ ተስፋ አለኝ። ምክንያቱም ተስፋዬ በእግዚአብሔር ነው። ተስፋ የሰጠ ደግሞ የታመነ ነው። ማንም ሰው ተስፋ ሊሰጥ አይችልም። ተስፋ የሚሰጠው እግዚአብሔር ነው። እሱም ደግሞ በሰው አማካኝነት ተስፋ ሊሰጥ ይችላል።
ይጎላል። ጎሎ አይደለም እግዚአብሔር ጎዶሏችንን ሊሞላ ነው። በመስቀል ላይ ታረደልን፣ በመስቀል ላይ ሞተልን። ያሳዘነን እንዲያዝን አድርጎ ነው እና አቤኔዘር ነገው ሲያስብ ብዙ ቻሌንጆች ሊያጋጥሙ ይችላሉ። ነገው ላይ የሚታየ ብዙ ደንቃራ የሆነ ነገር ሊኖሩ ይችላል። ያንን ደንቃራ ነገር ደግሞ ማለፍ የምችልበትን አቅም እግዚአብሔር ይሰጠኛል። ሁሉ ጊዜ በምራመድባቸው ታይሞች ሁሉ አካላተኝነት በቃ ጤነኛ አልመስላቸውም። በቃ ስልክ በቃ ማንሰራ፣ ማንለወጥ፣ ማንሻገር ያንን ችግር አልፈን ማንሮጥ፣ ማንንቀሳቀስ ለብቁ ያሁን ይመስላቸዋል። አላቅም ትላንትና ህይወቴ ውስጥ ብዙ ያየኋቸው ያለፍኳቸው ታይሞች አሉ። እግዚአብሔር ግን አይጥልም ሰውን። ደም እንባ ያለቀስኩበት ደም እንባ ያነባውበትን ታይም አልረሳውም። ምክንያቱም ማይረሱ ናቸው። እዚህ ሶሻል ሚዲያ ላይ በጣም እንቀሳቀሳለሁ። በነገራችን ላይ ሶሻል ሚዲያ ላይ ራሴ ማንቀሳቀስ የጀመርኩት ዛሬ አይደለም፣ ከ3 ዓመት በፊት ነው። እድሜ ለፍቅር ይከዳ። አሁን እግዚአብሔር ይመስገን ፍቅር ይከዳኝ ካወቃት ብዙ አድርጋልኛለች። ሁለቷን አልረሳም። እነ ጆንዳን፣ እነ ትና፣ እነ ጆሲ፣ እነ ናሁን ፎንቴ አመሰግናቸዋለሁ። በዚህ አጋጣሚ ሁሉን ነገር ያደረገ እግዚአብሔር ነው እና ትላንትናን በዛሬ ሊሽር እግዚአብሔር መፍትሄ ያመጣል። በቃ እወድሃለሁ ወንድሜ። አይዞ ተማሪ ነህ አሁን? የ11ኛ ክፍል ተማሪ ነኝ ብራዘር፣ 11ኛ ክፍል ተማሪ ነኝ። 11ኛ ክፍል ተማሪ ነኝ። ከቤተሰብ ጋር ነው የምትኖረው? ከፋሚሊ ጋር ነው የምኖረው ወንድሜ። ምንድን ነው የሚያስጨንቅህ ነገር አለ? ነገ ሳስብ እጨነቃለሁ። ነገ አሁን ፋሚሊ ጋር ነኝ አይደል ያለሁት። ነገ ራሴን ስችል፣ ነገ በሁለት ጊዜ ስቆም እሱን ሳስበው በጣም ምንድን ነው ማለት አላውቅም። አሁን ቤተሰብ ጋር ስላለህ እንዳልከው ያው አጠገብህ ስላሉ ብዙ ላይ ያሳስብ ይችላል። ብቻዬን ስሆን ህይወት ሊከብደኝ ይችላል ብለህ እሱ ነው የሚያሳስብህ? እሱ ነው የሚያስፈራ? አዎ ማንም ሰው አሁን ያው ፋሚሊ ሲኖር የሆነ ጭንቀትን ይጋሩላል። ወጣ ስትል ደግሞ ሰው ሊሰድብ ይችላል። ወገን ልታጣ ይችላለህ። አይዞህ ወይም ልታጣ ይችላለህ። እድሜ ስንት ነው? እኔ አሁን 19 ነው። 19 ይዛለሁ። አሁን በጥር 20 ልደቴ ነው። በዛኛው ሳምንት ልደቴ ነው፣ ጥር 20 ላይ። እሺ እኔ አንድ የሚጠቅም ነገር ልንገርህ። ሚዩት አድርግና አዳምጠኝ። 19 ዓመት ስለሆነ እሺ፣ ሽማግሌ ስለሆንኩ ምናልባት የምነግርህ ነገር ሊጠቅምህ ይችላል። አሁን ባይሆንም ምናልባት የሆነ ጊዜ ሊጠቅም ይችላል። አታውቀውም። አሁን ቤተሰብ ጋር ያለህ ምቾት እሱ ነው ጠላት። እመነኝ። አሁን የምለው ነገር ምናልባት የሚገባ ከዛሬ 5 ዓመት በኋላ ሊሆን ይችላል። ራስህን ለመቻል ስትወጣ፣ ስትሞክር፣ ስትወድቅ፣ ስትነሳ እና ጠላትህ እሱ ነው። ምቾትህ ነው ጠላትህ። አለሁልህ የሚል ሰው ነው ባይዞ የሚጎዳ። ብዙ ጊዜ አለሁልህ የሚለን አሁን አንተ አይዞባህ ስለሌለኝ አይዞባይ ባይኖረኝስ ብለህ ነው የምትፈራው። አይዞባይ መኖሩ ነው ማያሳድግ። ለብቻቸው የቆሙ ሰዎች ምን ያህል ጠንካራ እንደሆኑ ልነግርህ አልችልም። ግን ለብቻቸው ለመቆም ግን በጣም ብዙ ዋጋ ከፍለዋል። እናንተ አሁን 19 ዓመት ነው፣ ቤተሰብ ጋር ነው ያለህ። የቤተሰብ ሰፖርት አለ።
አሁን አይገለጥልህም። ገና ቲኔጀር ነው። ተማሪም ነህ፣ በርታ በትምህርትህ። ግን አንድ እርምጃ ወደ ውጭ መውጣት ስትጀምር፣ ራስህን ለማስተዳደር ራስህን ለመቻል ስትሞክር ብዙ ውድቀት ታስተናግዳለህ። ብዙ መከፋት፣ ብዙ ብቸኝነት፣ ብዙ ተስፋ የሚያስቆርጡ መንገዶች ሁሉ ትሄዳለህ። በዛ ጊዜ ሁሉ እንታስብ መመክረህ እንደ ወንድም ያ ምክንያት አለው። ያ መሆን ሲጀምር በትክክል ወደ ትክክለኛው መስመር እየሄድክ ነው ማለት ነው። ተቋረጠበት መስመር በትክክል ወደ ትክክለኛው መስመር፣ ወደ ለውጥህ፣ ወደ ስኬት እየሄድክ ነው እንጂ እየተጎዳህ አይደል። እየወደቃችሁ ያላችሁ ሰዎች፣ ብቸኛ እየሆናችሁ ያላችሁ ሰዎች፣ እያጣችሁ ያላችሁ ሰዎች፣ ስራ ያጣችኋል፣ እየከፋችሁ፣ ቀን የጨለመባችሁ፣ መጥፎ ጊዜ እያሳለፋችሁ ያላችሁ ሰዎች እንደው ስታስቡት ፈጣሪያችሁ እንደው ቸግሮት ነው ለእናንተ እንደው ችግራችሁን ለመፍታት ይመስላችኋል? አቅቶት ይመስላችሁ? አሁን ገንዘብ የቸገራችሁ ሰዎች በአንድ ጊዜ ሀብታም ሊያደርጋችሁ እንደው ማይችል ይመስላችኋል? የጎደለበት ግን ቢሰጣችሁ መጥፊያችሁ ይሆናል። ለልጃችሁ በአንዴ ገንዘብ ሰጥታችሁት ሀብታም ብታደርጉት እንደሚጠፋበት ሁሉ እንደ አባት ፈጣሪም ለእናንተ የምፈልጉትን ሁሉ ቢሰጣችሁ ምናልባት ምድር ላይ ትጠፉበት ይሆናል። ስለዚህ መብሰል አለባችሁ። እስክትበስሉ ይጠብቃል። እኔ የገባኝን ነው የምነግራችሁ። በጣም ወጣቴ በነበርኩበት ጊዜ የመኛቸው አስባቸው የነበሩ ነገሮችን ያኔ ቢሰጠኝ በእውነት እጠፋበት ነበር። ግን በጊዜው ሰጥቶኝ በጊዜው ሲሆን ምን ሆነ መሰላችሁ? ልክ ነው የመጣው። ብስለት ሲኖራችሁም ያ የምትፈልጉትንም ስታገኙት እንዴት እንደምትይዙት እንዴት እንደምትቆጣጠሩት ታውቃላችሁ። በእድሜ ይበስላችኋል፣ ገብቷችኋል። ሰው አንዳንዴ ጆርኒውን ውደዱት። እሺ ማጣታችሁን ውደዱት፣ መውደቅ መነሳታችሁን ውደዱ። እኔ ሁለቱንም ጣሪያ ስላየሁት ነው የምነግራችሁ። በጣም የማጣት ዜሮ ሌቭል ወለሉንም አግኝቼው አይቼዋለሁ። ቋቅ እስኪለኝም ምንድን ነው እስክልም የማግኘትንም ጥግ አይቼዋለሁ፣ በእኔ ሌቭል ማለት ነው። ስለዚህ ይህንን ነው ልነግር የምችለው። 19 ዓመት ነው። በርትተህ ተማር፣ ነገ ይለወጣል። አትፍራፍ፣ ተጋፈጥ። እሺ ግን አሁን አይደለም፣ ገና አሁን 19 ዓመት ነው። ትንሽ ጠብቅ። ሄሎ ሄሎ፣ ኮማ ክፍል አስገቧት አንዴ። ስለ ኦቲዝም ማውራት ፈልጌ ነበር። በዚህ አጋጣሚ አመስግኗት። እሺ ቅድም ሰፖርት ስታደርገን የነበረችው እሷ ነች፣ እዛ ትልቅ ጌም ላይ ማለት ነው። እናመሰግንሻለን። ኤኒዌይስ እሺ ንገሪ። እኔ 4 ልጆች አሉኝ። እሺ እና ትንሹ የመጨረሻ ልጄ የኦቲዝም ዲስኦርደር አለበት ማለት ነው። እና ኦቲዝም በሽታ አይደለም። ኦቲዝም እንደ ፐዝል ማለት ነው። እኛ ልክ ጠዋት ተነስተን አልጋችንን አንጠፈን ትራሱ ከላይ ይሆናል፣ ብርድ ልብሱ ይሆናል የሚለውን ስቴፑ እናውቀዋለን። እነሱ ግን ያንን ስቴፕ አያውቁትም። ኦቨር ዋርም ነው የሚሆኑት በቃ። እና መንገድ ላይ፣ ታክሲ ውስጥ፣ ትራንስፖርት ውስጥ እናቶች እንደዚህ አይነት ልጆች ይዘው ስታዩ ስለባለገ ነው ስለባለገ አይደለም። በቃ ልጆቹ በሰው መከበብ ራሱ የሚያሳምማቸው ልጆች አሉ። ድምፅ ከፍ አድርገህ ስታወራው መስማት የማይፈልጉ ልጆች አሉ። እና ኦቲዝም ያለባቸውን ቤተሰቦች ሰፖርት እንድታደርጉ፣ በአካባቢያቸው ያሉትን ሰዎች አንድ ቀን ልጇቸውን መጠበቅ እረፍት ነው። እኔ ላክሊ እኔ 3 ትልልቅ ልጆች ነው ያሉኝ። የመጨረሻ ነው ትንሹ። ባለቤቴ ሰፖርቲቭ ነው። ልጆቼ በጣም ሰፖርት ነው የሚያደርጉት። እና ለአንድ ቀን እረፍት መስጠት፣ በአካባቢያችሁ ያሉ እንደዚህ አይነት ተጠቂ ያላቸው ልጆች ያላቸውን ሰዎች አንድ ቀን በቃ እኔ ሊያዞ ልጅሽን ቡና ጠጪ ነው
የሆነ ቦታ ደርሰሽ ነይ፣ ቤተክርስቲያን ደርሰሽ ነይ፣ እኔ ልጅሽን አያልሻለሁ። ቢካዝ ቤተክርስቲያን ቸርች ልጆቻችን ይዘን መሄድ አንችልም። ልጆቹ መቀመጥ አይችሉም ነው እና እሱን ለማለት ነው። ቴንክ ዩ። እሺ እኔ እንደውም ብዙ ጊዜ ስለ ኦቲዝም ሰዎች የሚኖራቸው መልከታ ትንሽ ልክ አይደለም ብዬ አስባለሁ። ኦቲዝም እንዳልሽው ዲስኦርደር ነው፣ ዩኒክም ናቸው ብዬ አስባለሁ። የተለየ መሆን ነው እና ጂኒየስ እኮ እይታ እኮ ይኖራቸዋል፣ ገብቷቸዋል እንጂ እንደ ህመምም ነው ብዬ አላስብም። ገብቶሻል? ምክንያቱም ተፈጥሮ ህመም የሚሆነው ምናልባት እንግዲህ በኑሮ ሂደት ውስጥ የሚመጣብሽ ነገር ምናምን ቢሆን ነበር። ይሄ ኦልሬዲ ኔቸር ተፈጥሮ ነው እና በአፈጣጠራቸው በዛ ሂደት ውስጥ እንደው ሞር ከኛ ከምናስበው በተለየ አይነት እይታ የማሰብ ነገር ይኖራቸዋል እና እንዳልሽው ኦርደር የመዛባት ነገር ነው እንጂ ምንም የተለየ ነገር አለው ብዬ አላስብም። እንደ ህመም እንደ ሌላም ነገር ማየቱ ምናልባት ያው ስናድግ በማህበረሰባችን ያው እየተባለ እየተነገርን የምናድገው ነገር አለ፣ እሱ ነው እንጂ ያን ነገር ጠጋብን ብናስበው በጣም እንትን አይደለም። እሺ ከእንደገና ልጆቹ ትንንሽ ሆነው ካገዝናቸው በጣም ለውጥ ያመጣሉ። አድገው ከምንሰራባቸው ትንንሽ ሆነው አንዳንዴ ያለው ዩቲዩብ ላይ ምናምን ልጆቻቸው እንደዛ ሆነው በቃ ቁጭ ቤት ውስጥ የእጅ ኤክሰርሳይዝ አለ ነው። እጅ አንዴ ከተጨበጠ የማይዘረጋ እጅ አለን። ስለዚህ ለዛ ኳስ መያዝ በቃ ልጆቹ ማጫወት ንቃተ ህሊናቸው እንዲጨምር እና እሱን ለማለት ነው። ቴንኪዩ። እሺ እኔነት አመሰግናለሁ። እሺ እግዚአብሔር ያክብርሽ። ያም ብዙ ሰው እዛ ሀሳብሽን አልገባንም ይላሉ እና ዩቲዩብ ላይ ግቡና ኦቲዝም ምንድን ነው የሚለውን ሰርች አርጉ እና ብዙ ሁሉም ይገባዋል ብዬ አስባለሁ። እና ሰፖርት አርጉ። በቃ ቤተሰቡ ዳይፐር ልጆቹ ሽንት ቤት መቀመጥ 20 ደቂቃ 30 ደቂቃ ነው ሽንት ቤት መጠቀም። በቃ እንደ ሰው ገብተው መውጣት አይችሉም እና ዳይፐር ገዝቶ መስጠት በቃ ሰፖርት አርጉ አጠገባችሁ ያለውን ሰው። ቴንኪዩ። እሺ እናት፣ እሺ እናመሰግናለን። እሺ ኦቲዝም ሲባል አዎ የኦርደር የመዛባት ጉዳይ ነው እንጂ ኦቲዝም እንደውም አንድ ጂኒየስ ሰው ነበር አይደለ? እንደዚህ ኦቲዝም ሆኖ ምንድነው የምርምር አስታውሱኝ እስቲ ብቻ ስሙ ጠፋብኝ። አንድ ምርምር አሜሪካን ሀገር ውስጥ አይ ቲንክ አሁን እድሜው ገፍቶ ምናምን ሞቷ ነው ይመስለኝ። አስታውሱ የምታስታውሱ ሰዎች እና እንደውም ሞር ከኖርማሉ ከኛ በተሻለ በጣም ጂኒየስ የመሆን ብዙ ነገሮችን የመመራመር ብዙ ነገሮችን የማየት ዩኒክ ናቸው ብዬ ነው ማስበው። እኔ ብዙ ሰዎች አሉ እየጻፋችሁልኝ፣ እንደውም ከኖርማሎቹ ሰዎች ሞር በጣም ፋስት ሊሆኑ ይችላሉ እይታቸው ላይ። ነገሩ ግን ከኛ ጋር ለመግባባት አሁን ኖርማል ኦርደራችን ልክ ነው ብለን ከምናስበው ሰዎች ጋር ለመግባባት፣ ምክንያቱም እኛ ራሳችንን የምናይበት መንገድ አለ የምንኖርበት፣ ከዛ ጋር ኮምፔር ስለምናደርገው ነው እንጂ በሽታ አይደለም ጋይስ። እንደውም ሞር ከኛ በተሻለ በጣም ብዙ ነገር የመስራት እንትን አላቸው እያደጉ ሲመጡ፣ ግን ሰፖርት ይፈልጋሉ ሰፖርት። ስለዚህ ያለችው በጣም ጥሩ ሀሳብ ነው። እሺ ጋይስ በዙሪያችሁ ካለ እኔ በዙሪያ በግሌ ቢኖር ማቀው ምንም ደስ ይለኛል። እንደው ሞር ጥሩ ነው ለህሊናችሁ ማለት ነው። እሺ ውሃ ጠጣ ያስቡልኛል እኮ ጋይስ። በጣም ብዙዎቹ ሰዎች እኮ ታስቡልኛላችኋል እና አሜንን አመስግኑልኝ። እሺ ቅድም ሰፖርት ስታደርገን ነበረ። በጣም እናመሰግናለን በሏት። እሺ እናመሰግናለን በሏት። እሺ ታፕታፕ አድርጉ። በር ላይ ዝም ብሎ ነው የሚሽከረከረው። ከኔ ይሁን ችግሩ ከነሱ ይሁን እየገባኝ አይደለም።
እየገባኝ አይደለም። ገብታችሁ ላታወሩ ዝም ብላችሁ ሪኬስት የምትልኩ ሰዎች በተቻላችሁ መጠን ተባበሩ። ወንድሜ እኔ እንኳን የሆነ ነገር ላሞክራችሁ ነው የመጣሁ እና ሀሳብ እንደሰጡኝ እፈልጋለሁ። ምንድነው እኔ ያለሁኝ ጅዳ ነው፣ ሳውዲ ማለት ነው። እና እስከ እኔ የምኖርበት ቤት እስከ 6ኛ ፎቅ ነው ማለት ነው። እና ስንት ሰራተኛ አለን? የሁሉን ሰው አንዳንድ ሰራተኛ አለው። 4 ሰራተኛ አለን። አንድ ደግሞ የማናቃትም ምንም የማንላት አንድ ሰራተኛ አለች ማለት ነው። ኢትዮጵያ ነች። እና ያቺ ኢትዮጵያዋ ከቤት ወጥታ አታውቅም። ስልክ የላትም። እኔ መዳሟ ምን እንደምታደርጋት ምን እንደምትን የምትላት አላውቅም። እና ይሄም እንትን ያልኩኝ የሆነ ቀን አረቦቹ ተሰብስበው ለምንድን ነው መታስወጣት ሐራም ነው ምናምን ብለው የዛች የአረቧ ሲያሟት ሰማሁ ማለት ነው። እና አንድ ቀን ምሳ ደግሞ በተራ ነው ምናምን የሚሰራው። ምሳ እነሱ ጋር ሲሰራ ደግሞ የኔ ምሳ ይዛለኝ ትመጣለች መዳሜ። ከዛ በቃ የሆነ ምክንያት ፈጥሬ ምሳ ያመጣችበት ሳህን ይዤ ሄጄ ምንድነው የሆንሹ ለምንድን ነው የምታስወጣሽ ምናምን ስላት እኔ እንጃ አላውቅም ስልክሽ ስላት ስልክም የለኝም። እሺ ስንት ጊዜሽ ነው ስላት 2 ዓመት ሞላኝ ምናምን አለች። ከዛ ሰውየው አግኝቶን አንድ ሁለተኛ በሬ ላይ እንዳደርሽ ምናምን ብሎ አባረረኝ ማለት ነው። እና የዚች ልጅ እኔ ምን ማድረግ ነው ያለብኝ? ወላሂ በጣም ነው የጨነቀኝ። አሁን ይሄኔ ከቤተሰቦቿም ላትገናኝ ትችላለች። ከቤተሰቦቿም እያወራች ላይሆን ይችላል። አሁን በዚህ አጋጣሚ ሰዎቹ የሉም እንዳለ የሉም። የሆነ ለቅሶ ተፈጥሮ የለቅሶ ሂደዋል ማለት ነው። እና እዚች ልጅ በየትኛው መንገድ ነው መርዳት ያለብኝ? አይሰማም። ኒዮት አድርጋ ሆነ አይሰማም የምታወራው ነገር አይሰማም። ቅድም ይሰማ ነበር፣ አሁን አይሰማም። አይሰማም። አሁን ይሰማል። አሁን መጣ። ስልክ በመሀል እየገባ ነበረ እና ለዛ ነው እሱ አንዳንዴ ስልክ ገብቶ ሲዘጋው እንደዚህ ይሆናል። ለምን እንደሆነ አላውቅም። እሺ ምን ነበረ ተፈጠረ ያልሽ? አልሰማኸኝም? ያወራሁት ሰምቼሻለሁ፣ ግን ልጅቷ ምንድን ነው ሆነች ያልሽኝ? በመሀል እንደዚህ እየሆነ ስለነበረ አሁን እኔ መሆኗ አለመሆኗ ማቀው ነገር የለም። ማቀው ነገር የሌለ እንዴት መሰለህ? ከኛ ጋር አትገናኝም፣ ከቤት አታስወጣትም። የመጣች ደግሞ 2 ዓመት ነው። በ2 ዓመቷ ስልክ የላትም፣ ከማንም አታወራም። እና መዳሞቹ ሐራም ነው ለምን እንዴት አደርጋለች ምናምን ብለው ሲያሟት ነው። በቃ ይሄኔ ትበድላት ይሆናል። ይሄኔ ከቤተሰቦቿም ላታወራ ትችላለች። እና ትላንት በአጋጣሚ ለቅሶ ሰው ለቅሶ ወጥቶ ሌላ ሀገር ተሳፍረዋል። እና በሆነ ምክንያት ሄድኩኝ። ምንድነው የሆንሹ ምናምን ስላት መዳሜ ነች እኮ ምናምን ብላኝ፣ በቃ እኔም በቃ በጣም ሲጨንቀኝ ስልክ ቁጥር ዝም ብዬ ስልክ ቁጥር ጽፌ የሰጠኋት። ምናልባት ከቻልሽ ስልክ ካገኘሽ ስልክ ከሰጡሽ ደውይ ምናምን ብያት፣ ከዛም በኋላ ሰውየው መጣብን። አንድ ሁለተኛ እዚህ ጋር እንዳደርሺ ብሎ እንዴት እንዳድርጎ እንዳባረረኝ ምናምን ማለት ልነግርህ አልችልም ማለት ነው። እና አሁን እኔ ኢትዮጵያ ልሄድ ነው። እና የዚች ልጅ እኔ ምን ማድረግ አለብኝ? እንዴት አድርጌ ነውስ መርዳት ያለብኝ? እንደዚህ ብታደርግ ይሻላል የምትሉኝ እንዲህ ሀሳባችሁ እንድሰጡ። ምን መሰለሽ፣ በመጀመሪያ ጉዳዩን በደንብ ማወቅ አለብሽ። ለምን መሰለሽ፣ አንቺን የሚያስጠይቅሻል። ፋይናሊ ምንም ነገር ሳይሆን ቢገኝ ገብቶሻል። ስለዚህ መጀመሪያ ምን ተፈጥሯል? ልጅቷ ተበድላለች ወይ? እሷ ራሷ መናገርም አለባት። እንዲህ ሆኛለሁ ብላ እሷ ራሷ በአፏ መናገር አለባት። ስልክ ያላትማ እንዴት አግኝቻት ነው ማውራት እኮ? እሱ ግድ ነው ማለት አሁን እኮ አንቺ አሁን እጅሽን የምታስገቢበትን ማወቅ አለብሽ እኮ። ነገ እኮ ትጠይቅበታለሽ። ገብቶሻል?
ስለዚህ ልጅቷ እንዲህ ሆኛለሁ ካለች ጉዳዩን ወደ ህግ ለመውሰድ የሚመቸው እሷ ራሷ ስትል፣ አንቺ ገና ለገና በአይንሽ ባየሽው ነገር ነው። ስለዚህ ምንድን ነው የተፈጠረው? ምንድን ነው እየሆነ ያለው? እሷ ደስተኛ አይደለችም ወይ? የገጠማት ነገር አለ ወይ የሚለውን ነገር ብታረጊ የሚሆን መጀመሪያ ማጣራት ይቀድማል። ኢንፎርሜሽኑ ይኖርሽ፣ በቂ ኢንፎርሜሽን ስለምታወሪው ነገር፣ ስለምትገቢበት ነገር፣ ለመርዳት እንኳን እርምጃ ብትራመጂ ነገር ኦኬ፣ አትጸጸችበትም። ስለዚህ እሱ ይቀድማል። አጋጣሚ የለኝም ካልሽ አጋጣሚውን ለመፍጠር መሞከር ነው። ካልሆነ ደግሞ ምን ልታደርጊ ትችላለሽ? እሷ ራሷ እርዳታ ካልፈለገች እርዱኝ ካላለች ትፈልጋለች፣ እሷ ትፈልጋለች። ስልክ ስሰጣት ራሱ እንዴት ደስተኛ እንደሆነች በቃ። ስለዚህ አሁን ስልክ ከሰጠሻትና ከደወለችልሽ እሷ ትናገር። ከዛ የሆነውን ቁጥር ከእሷ ከሰማሽ በኋላ ቀጥታ ጉዳዩን ወደ ህግ ትወስዳላችሁ ማለት ነው። እሺ 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 እሺ። አመሰግናለሁ። በጣም ነው የማመሰግነው። እሺ ችግር የለውም። መጀመሪያ ማወቅ አለባት። ምክንያቱም ዘላ የሆነ ነገር ብትል አሁን እሺ ጉዳዩን ወደ ህግ እንዲሆናለች ብላ እንኳን ብታመለክት ለፖሊስም ለምንም ከዛ በኋላ ተመቶ የሚሰማው ነገር ሌላ ከሆነ እቺ ልጅ ነው ጎል የምትገባው። ገብቶሻል? ስለዚህ ተጠንቅቀሽ መጀመሪያ ኢንፎርሜሽኑን መጋዘብ ልጅቷ የሆነችው እሷ ራሱ ብታወራሽ ደግሞ በጣም ጥሩ ነው። ስልክ ምናምን እንደምንም ተቀብለሻት አንቺም ወይ ሰጥተሻት አጋጣሚ ስታገኝ ደውላ ብታናግርሽ ሙሉ ነገሩን ብታቂ ጥሩ ነው። ሄሎ